አማትና ምራት ተጨረሱ። ኦላላ ካሁን በፊት እኮ በጣም ስታሽቃብጡ ነበር። ማዘርዬው ትንሱዬ አባቴ እኔ እኮ ብያለሁ አባቴና እማዬ የሚባል ትዳር አይበረክትም። ትንሱዬ አማትየው፣ አላዛር ደግሞ እማ ኦላላ አላዛር ብያችሁ ነበር። ምን አልኳችሁ ድሮ? የሄለን ጡር ገና ብዙ ነገር ያደርጋል ብራዘር። እሳት ሲኦል የሆነች ሴት ወደ ቤቱ አስገባ። ሲኦል የሆነ ሴት አመጣበ። ሄሉን ለማስጠላት ገና ሄሉ ማለት ነው። ሄሉ ገና የሆነ ስድብ ሰደበችኝ ብለህ አሁን በብርጭቆ ግንባርህን የምትፈነክጣለህ። ግንባርህን በብርጭቆ አብኩታ የምትጥል ሄለን አንድ ስድብ ለምን ሰደበችኝ ብለህ ቦይሷን አውጥተህ እንደዛ መከራዋን ስታበላት ሄሉዬ የኔ ጠንበለል አሁን ማለት ነው ነጭ ሸበላ የሆነ ረብስ እንዴት አባቱ ነው የሚያምረው። ቢኒንም ላሽ ብላ ድሙ ሊላጋ ሆናለች። አረ ይመችሽ አንቺ በቃ ይመችሽ እናቴ። ግን በፊት ማለት ብያችኋለሁ፣ የምር ብያችሁ ነበርና ያላዛር በጎሽ መታችሁ ነው ቤት አንቺ ሞፋሳ ምናምን ስትሉ የነበራችሁና አሁን ሄለን ሰደበችኝ ሲል በብርጭቆ ግንባሩን የምታፈላ ላከለት። ለሰድቡ ነው እንዴ? ለሰድቡ ነው ጭራሽ እናት ነሽ ምናምን ነሽ ጥረግርግ። ከዛ ደግሞ እናትየው አማትየው እውነት እናት ልጅ የሆነች ሴት ነው። እናትየው ራሱ አፈሉ እኮ። እናንተ ትዳር ጠላን አማትና ምራት ኧረ ጉደኞች። የቤታችሁን ገመና አደብቁም እንዲ አቤት መዋረድ። እኔማ አያቸዋለሁ አንዳንዴ ሲከሳከሱ ቲክቶክ ላይ ምናምን ይመጣልኛል፣ ግን ሰርቼበት አላቅም። እና ዛሬ እስኪ እንስራበት እንዴ እናንተ። ሴት ደግሞ የምታስለቅሱ ሰዎች፣ ሴት የምታስለቅሱ ብሩኬ ይኸውልህ ነግሬህ ያለው ሀይሚን አትግፋት አታስለቅሳት የምልብህ ምክንያት ነው። አላዛር ሄሉ ምንም ሳታረገው አስከፍታኛለች፣ ሄሉ ሰው አይደለችም ብሎ ትንሱ ምርጥ የሆነ ሴት አገኘው ብሎ ሄደ። አሁን ትንሱዬ አንዴ በብርጭቆ አንዴ በዘነዘና ግንባሩን ትናንት አሁን ግንባሩን እናቱንም እሱንም ልታፈላባቸው ነበረ። እና ማለት ነው ሴት አትግፉ ስትያር ሲኦል የሆነ ሴት ወደ ህይወት ያመጣባል። ትንሱ ሲኦል አይደለችም። በትንሱ አልፈርድም። ምክንያቱም እናትየው ተንከሴስ ሾካካ ናቸው። የእውነት ነው የምላችሁ። አሁን ትንሱ ጋር አይደለም። አሁን አላዛር የእጁን ያገኘ፣ በእውነት የእጁን ያገኘ። ምክንያቱም አንዲት ስድብ ሄሉ ሰደበችኝ ብለው ወይ ሲያወጣ ሰውዬ አሁን ይሄው በብርጭቆ ግንባር ልታፈላል ነበር ትናንት። እና ምልላችሁ ፈልጌ ነው ሴት ልጅ አታስለቅሱ፣ አታስከፉ። ለጊዜው ደስተኛ ልትሆኑ ትችላላችሁ፣ ግን ነገ መልሶ ይከፈላችኋል። አታሽቃብጡ። እናትየው ደግሞ ማለት ነው ለልጄ ምርጥ ሚስት አገኘው ብለው አምጥተው ሄሉን ባሽሙር ተናግረው አሁን እርስዎ እንደገና ካላፈረስኩ ካልተለያየን እንዲ ክራሽ ያረግም እሱ ቢያመጣት ኦኬ። ግን እርስዎ አምጥተው እንደገና ካልተለያያችሁና መጀመሪያ ጥፋተኛ እናትየው ናት። ትንሱ እንደዚህ እንድትሆን ያደረገቻት እናትየው ናት። በነገራችን ላይ እናትየው ናትና ራሷ አምጥታ አሁን ሌላ ነገር ስትፈጥር እናትየው ችግር አለባት። ሁለተኛ ነገር ደግሞ ራሷ አላዛር ደግሞ ትናንት ጭራሽ ተጨምሮ ውጭልኝ አላት። ትንሱ ደግሞ ሙጭጭ አትበይ። ውጭ ከተባልሽ ሻንጣሽን ይዘሽ ውጭና ሌላ ቦታ ሆኝ። ምን ወንድ ብርቅ ነው እንዴ? ትዳር በቀላል እንዲፈርስ አልፈልግም። ታዲያ እንዲህ ብላችሁ እንዲህ ልኖሩ ነው እንዴ? የእውነት ነው ግን እነዚህ ሰዎች እንደዚህ የሚከሳከሱት? ኧረ አንድ ቀን እንዳትጋደሉ እና ባፍ ይበሉበታል እንጂ ጥሩ አይናገሩበት። በተለይ ትናንትና ነው የሳቁ። በቃ ትንሱ ብርጭቆውን ስትወረውር ግንባሩን ልታፈላበት እና ማለት ነው። ሴትም ሆናችሁ በሴት ላይ እንትን አትበሉ። ሄለንን ባሽሙር ተንሱ ራሱ እየተናገረች ማለት ነው። ሾካኪት አንቺን ሄሉ እንደዛ ያደረገ አንቺን እንደዚህ እንደማያደርግሽ በምን እርግጠኛ ነሽ? ጎትቶ ውጭ ልኝ ብሎ አስወጣሽ እና አንቺ ራሱ ሄሉን ባሽሙር ስትናገሪ ከዛ ደግሞ አባ እና የሚባል ትዳር አይበረክትም። ተግባባን አይደለ? ስለዚህ አንደኛ ሴት ልጅ አታስለቅሱ። ወንዶች ዋጋችሁ እጥፍ ነው ይከፈላችኋል። ሁለተኛ ነገር ሴት ሆናችሁ በሴት ላይ አትምጡ። የሰው ፍቅር አታፍርሱ። ሲቀጥል ደግሞ አንድ ሰው ማለት ነው አረ ማርያምን እኔ በቃ በጣም ነው የሳኩት።
በጣም ነው የሳቅኩት። አታወርድኝ። አማትና ምራት ተጫረሱ እኮ ጋይስ፣ ተጫረሱ፣ አልተረፉም። ምን ነው ትንሱ ራሱ ቀስ በይ እንጂ ተረጋጊ እናቴ። ምንድን እንደዚህ የሚያንቀጠቅጠሽ? ወንድ ልጅ ጋር ይህን ያክል እኮ አፍ መካፈት አያስፈልግም። ወንድ ልጅ ስትደፍረው አይወድም፣ መደፈር አይፈልግም፣ መሰደብ አይፈልግም፣ መከበር ነው የሚፈልገው። አፍሽን አትክፈችሽ፣ አታሞጥሙጭ፣ ሞጥሟጣ አታሞጥሙጭ። እና ተረጋጊ፣ ተረጋጊሽ። እንደ ሴት ረጋ በይ። አማትሽ ላይ በተለይ የምታደርጊው ነገር በስመ አብ። መጀመሪያ አማትየው ጥፋተኛ ናት፣ ግን አሁን ደግሞ በዚህ ልክ እንደ እናትሽ የምትሆን ሴት አትሳደቢ አንቺ ምናምን እያልሽ ኧረ በስመ አብ ይደብራል። እናትየው ደግሞ ሾክ ሀኪት ማለት ነው። መጀመሪያ ነገሩን አበላሸች፣ በጠበጠችና ከዛ እንደገና አሁን ደግሞ ደህና ሰው እየተጫወተች ነው። በአጠቃላይ ማለት ነው ሶስታችሁም ጥፋት አለባችሁ። ዞሮ ዞሮ ዋጋችሁ እየተከፈላችሁ ነው። አዎ አላዛርም ዋጋ ነው። ሄሉ ሰደበችኝ ስትል በብርጭቆ ግንባርህን የምትል ሴት ወደ ህይወት አመጣለን። አማትየውም ሄሉን ባሽሙር ሲናገሩ ራስዎ ምርጥ የሆነች ሴት አመጣውለት ሲሉ እና ይሄን ነው የሚያሳየው እንግዲህ እነዚህ ሰዎች ስራ እና ሰውን አትግፉሽ። ዝምታ ወርቅ ነው። ሄሉዬ የኔ ወርቅ፣ የኔ ጠንበለል፣ የኔ ሸበላ ምን አባታቸው ወንድ ምቃየር ነው ስራቸው። አይ እነሱ ዘይና ያኮራሉ። እናት ሄደና እግዚአብሔር እዛ ቤት አውጥቶሽ እና ማዕረዬ አንቺ በቃ ሁሌ ቆንጆ ነሽ። እኔ እኮ የማደንቃቸው ሰዎች ኦ ማይ ጋድነስ አያሳፍሩኝም በእውነት። እና ሄሉዬ ደግሞ እንዴት ነው ይሄ ሸበላ ሰውዬ? እያየዋቸው ነው። እኔ ብዙም ቪዲዮ አልሰራም እንጂ ሄሉ እየተመቸች እኔ ሄሉ ትመቸኛለች። የምር እኔ ክብሯን ጠብቃ ወንድ ቃየረች ምናምን አትበሉሽ። ወንድ ጋር ቪዲዮ መስራትና ማግባት ይለያያልሽ። መብቷ ነው። ተቀያየር መብቷ ነው። ፈልጓት መሰለኝም ጠይቃ መሰላችሁ እንደ ሄደችው ተጠይቃ በስነ ስርዓት እንደ ሴት ተደርድራ ምናምን ነው። ሶ ሄጅበት ሀቢብቴ። ትንሱ ደግሞ ማለት ነው ውጭ ከዚህ ህይወት ውጭ። የምር እንደዚህ አማትም ልጅም እንደዚህ አብሮብሽ ትዳር አትበይ ሀቢብቴ። ትተሽ ውልቅ በይና ሌላ የራስሽን ስራ ስሪ። እንዴ አንቺን የመሰለሽ ቆንጆ ልጅ በእነዚህ ዝርንፉጥ መከራ ያስበሉሻል እንዴ? ሆ ጉድ እኮ ነው ደግሞ። ተሳደብሽ እኮ የሚለኝ አይጠፋም። እነሱ የሚሰሩ ስራ ምንድን ነው? እንደዚህ መደባደብ፣ ምንም መፈነካከት። አማትዬ እዩማ ጉዷን ላሳያችሁ። እንደዚህ አይነት አማት እያለሽ ትዳር አትመሰርጅም እናቱ እያቃጠረች። ኧረ በስመ አብ። ደግሞ የባል ቤተሰብ አይጥላችሁ ማለት ነው። እና አሁን አላዛርም ወደ እናቱ ሆኗል። እናቴ እንድትነካብኝ አልፈልግም እያለ ነው። ሁሉ ቀርቦ ጥልሻል። ሴት ሆነሽ ወንድ ናት ለምኝ። እና ደግሞ ማለት ነው ቡራ ራሱ እንደዚህ አታርክ። የምር ሴት ላይ ብዙ ሴት ገና ስለሚፈልጉና ስለሚወድ ምን ትዝ አለኝ በቃ ሀይሚ የምታለቅሰው እንባ እንዴ ብሩክ አሁን ሀይሚን እሺ የሆነ ነገር ያድርጋት እንበል፣ ይቀልድባት እንበል፣ ነገ ዋጋው እጥፍ ሆኖ ነው የሚከፈለው። ገባሽ? እጥፍ ድርብ ሆኖ ነው የሚከፈለው። እና ሴትን አታስለቅሱ፣ ሰውን አትግፉ። በአጠቃላይ ወንድንም አታስለቅሱ፣ ሴትንም አታስለቅሱ። ዋጋው እጥፍ ድርብ ሆኖ ነው የሚከፈላችሁ። ይህን ማወቅ አለባችሁ።